ፍየል በቁልቁለት ይመስላል ሰርገኛ አስታረቅ የሚለን እንታረቅኛ ይላል የሀገሬ ሰው ሲተርት ማለት እርስ በርሳቸው እንደዚህ ይጣሉና የሚያስታርቃቸው ሲጠፋ በራሳቸው ጊዜ ሲታረቁ ነው እንደዚህ አይነት ነገር የሚሉት። ያው አንዳንድ ጊዜ የክፍለ ሀገር የገጠር ልጅ እንደመሆን መጠን አንዳንድ አባባል ተረት ነው አባባል ቅኔ ያላቅም ብቻ ዙሮ ያው እንደዚህ ይላሉ። እንደፈለጋችሁ ውሰዱትና እንደዚህ አይነት ነገሮች ትዝ ሲሉኝ ይጠቀማቸዋለሁና ፈኪና ሙኒ አይ ለካ ፈኪና ሙ ስለለመደብኝ ነው። ፈኪና ኢብሮ ስለታረቁ በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ እንግዲህ በቀን 3ኛ ቪዲዮ እየሰራው ነው። አፉ በሉኝ እንዴ ቀን በቀን መስራት የማልችል ሰው በቀን 3 ጊዜ ቪዲዮ ሰራውና አፉ በሉኝ። ቪዲዮን ያያችሁ ሰዎች 3ኛው የደረሳችሁ ሰዎች አዛ ነው ያደረኳችሁና በጣም አፉ በለኝ። ዞሮ ያው ብዙም ስላልታየ ብዬ ነው። አጀንዳ ሲገኝ ደግሞ ማሳለፍ አልፈለኩምና ለዛ ነው። በጣም ይቅርታ። ዝሮ ወደ ገደለው ስገባላችሁ እንግዲህ ስለ ኢብሮና ነባ ነው። በርግጥ በሁለታቸው ብቻ ላወራ አይደለም የመጣው ዛሬማ በቃ የሚቀረኝ የለም። ስለ ሶፊ ማወራለሁ፣ ስለ ናዲና ኢንዲ ማወራለሁ፣ ስለ አህሙና ፈኪ ማወራለሁ። ምክንያቱም በጣም ብዙ ነገሮችን ችዬ ታግሼ ሞላኝ እና መተንፈስ ፈልጋለሁ ሌላ ነገር ለመቀበል ማለት ነው። ደግሞ ሌላ ነገር ሲመጣ ለመቀበል መተንፈስ አለብኝና በጣም ስለሞላኝ መናገር ፈልጋለሁ። እስከ መጨረሻው ድረስ አብራችሁኝ ሆኑ። ያው በእነዚህ ሁሉ አውርተሽ መቼ ልጨርሽ ምናምን ብላችሁ ላሽ እንዳትሉ ገረፍ አድርጌ አስፈላጊ ከሆነ በሌላ ቪዲዮ መጣለሁ እንጂ አላስረዝምም። ያው ከዛ በኋላ ወስዳችሁ እንደባለፈው ከፈለጋችሁ አንጠልጥሉኝ፣ ከፈለጋችሁ ዘዝቁኝ፣ ከፈለጋችሁ እርገጡኝ ቲክታክ ላይ ማለት ነው። ችግር የለብኝም፣ ችግር የለውም። እንደውም ፈቅጄላችኋለሁ። እንደዛ ብታደርጉት ደስ ይለኛል። ወደ ቪዲዮ ልምጣላችሁና ኢብሮ ስለሰራው ቪዲዮ እንግዲህ ያው እንዳያችሁት የይቅርታ ቪዲዮ ነው። ማንም ፈኪን አጥፍቻለሁ በድዬሻለሁ ይቅርታ ብሎ ነው የይቅርታ ቪዲዮ የሰራው። ያው የይቅርታ ልቦች፣ የይቅርታ ሰዎች ሊበረታቱ የሚገባ ነው። የምደግፍ ሰው ነኝ። ሰው ጥፋቱን አምኖ ይቅርታ እስከጠየቀ ድረስ ይቅር ሊባል ይገባል። ዋናው ጥፋቱን ማመኑ ነውና ማለት ነው። በዚህ የይቅርታ ቪዲዮ ላይ እንግዲህ ፈኪ አልተገኘችም። አስቡት፣ ፈኪ ብትገኝ አላቅም። ፈኪ ባልተገኘችበት ምን እየተፈጠረ እንዳለ እያያችሁ ነው። ፈኪ ብትገኝ ደግሞ ሞር ምን ያክል አላቅም። በእርግጥ ያው ሰብስክራይብ ቢነሳ ነው ስድብ ነው። ከዛ ውጭ ሌላ ምንም ነገር ሊኖር አይችልም። እና በነገራችን ላይ እኔ አልተናደርኩባችሁም፣ አላዘንኩባችሁም፣ አልታዘብኳችሁም። ምክንያቱም ተናድጄም ታዝቤም እንደገና ደግሞ በቃ ተገርሜባችሁም በአህሙ ጊዜ አልፌያለሁና ማለት ነው። በዛ ታይም አልፌዋለሁ። አሁን የተናገርኩትም የጠበቅኩትም ነገር ስለሆነ ተግባራዊ የሆነው ምንም አልመሰለኝም። አብዛኛውም ሰው ምንም አልመሰለው። እንደዛ አይነት ሰዎች ደግሞ ያው የነባ ሰዎች ናቸው። ነባ ባለችበት ትገኛላችሁ፣ ነባ በሌለችበት የላችሁም። አሁንም ቢሆን ከሶፊ ጋር ስትለያይ እናንተ ሰዎች ሶፊን እንደ እህትነት የምታበረታቱ አይነት መልካም ሰዎች አይደላችሁም። ነባን የምትመስሉ ሰዎች ናችሁ። ነባ ባለችበት ብቻ ነው የምትገኙት። ስለዚህ አይደንቅም ማለት ነው። ሲቀጥል ኢብሮ አሁን እዚህ ጋር ለኢብሮ እየወገንኩለት ወይ ደግሞ እያገዝኩለት ምናምን አይደለም። በነገራችን ላይ ላገዝለትም አልችልም፣ ለወግንለትም አልችልም። ሲጀመር ኢብሮ 2 ጥፋት ነው ያጠፋው። ሰው ከስተቱ እንዴት አይማርም? በመጀመሪያ ከጅምሩ ከነባ ጋር መሄድ አልነበረበትም። ሲመለስም ከፈኪ ጋር መመለስ አልነበረበትም። ምክንያቱም ምን መሰላችሁ? ከነባ ጋር መሄድ አልነበረበትም ያልኩበት ምክንያት ነባ ከሚዲያ ስትጠፋ የመጨረሻውን ቪዲዮ አይታችሁታል። ያለውን ነገር ያውቃል ምናምን ነገር። እኔ ሳልረዳ ቀርቻ አይደለም፣ ግን ሰዎች ስለማይረዱ ያው ልንገርህ ብዬ ነው። ለወደፊትም ለሌሎቻቸው ትምህርት እንዲሆን ለማደግ ነው። አው በዛ ታይም አነጋጋሪ ስለነበረች ምናምን አብረህ ሄደህ ስራ አብራችሁ ስሩ ስለተባልክ ነው የሄድከው። አገሯ ድረስ ሄደህ ማታውቀው አገር ድረስ ሄደህ በዛ ልክ አሁን ያየኋችሁ ነው። ተጠቀምከባት ምናምን እያላችሁስ ነውና እኔ ተጠቀሙባት ብዬ አላስብም። ተጠቃቅመዋል ሁለታቸውም። በርግጥ ከሱ በላይ እሷ ነች የተጠቀመችው። ሰብስክራይብ እንኳን ስታደርጉት በዛ ታይም አብረው እንኳን በነበሩ ሰዓት የሷ ነው በብዛት ሰብስክራይብ የምታደርጉት እንጂ እሱን አልነበረም። እና
ዝሮ ዝሮ ወደ ኋላ ልመልሳችሁና ኢብሮ ነባ ከሚዳ ስትጠፋ አኩርፋ ነው የጠፋችው። አኩርፋ ጠፋች፣ አኩርፋ መጣች። ማንን? ፈኪና አህሙ አንድ ላይ ሲሆኑ አብረው ሲሰሩ ለምን ለኔ ለየት ያለ ቦታ አልተሰጠኝም፣ ለምን ፍቅሬን አልተቀበለኝም፣ ለምን አላገባኝም ብላ አኩርፋ ሄደች። ከዛ የተበደለች መስላ ደግሞ ዙልምም ቁልምም ብላ መጣች። አሳዛኝ ሰው መስላ ምናምን የተቸገረ ሰው መስላ ሱብሃንክ። እና እንደዚህ ያደረገችን ልጅ አንተ ፈኪ ሀገርህ ልጅ ነች፣ ጓደኛህ ነች። እንደዚህ ያደረገች ልጅ ጋር መሄድ አልነበረብም ለሰብስክራይብ ብለህ። አንተ እኮ ብትሰራ ጓገጭ ያለ ስራ ብትሰራ እኮ ይታይልሃል። እውነት ለመናገር ሰብስክራይብ ቀስ ብሎ ያድጋል። ዝሮ ያንን ነገር እንደ ክፋት አልወስደውም። ከሷም ጋር አብራችሁ ስለተጠቃቀማችሁ አልከፋኝም። ግን ለወደፊት ለማንኛውም ሰው ትምህርት ይሆናል ብዬ ስላሰብኩ ነው ይሄንን ነገር እየተናገርኩ ያለሁት። ሲቀጥል ደግሞ ከሷ ጋር ከፈኪ ጋር መመለስ አልነበረብህም ያልኩበት ምክንያት እዚህ ጋር ናባት ትናንት ከማን ጋር ነው ቪዲዮ ሰራችሁ? ከሶፊ ጋር። ለምን ከወንድ ጋር ሄዳ ብትሰራ አይ እሷ ነች ጥፋተኛ ብለው አንተን ይረዱ ነበር። ያን ቪዲዮን ካይተህ አንተ ትምህርት መውሰድ ነበረብህ። በአሁን ሰዓት ላይ ከፈኪ ጋር አልነበረ መመለስ የነበረብህ፣ ከሌላ ሰው በቃ ምንም ንክኪ ከሌላ ሰው ጋር ነበር መመለስ የነበረብህ። ምክንያቱም እዚህ ሰፈር ያሉ ሰዎች ምንም ስራ መሆኑንም ለስራ መሆኑንም ምንም ይሁን ብቻ አይረዱም፣ ክፋት የተሞላባቸው ሰዎች ስለሆኑ ማለት ነው። እና ያንን ነገር ማየት መገንዘብ አለባችሁ ሰዎች። የምሬን ነው የምላችሁ። የናንተ ነገር በጣም ተጋኖ ተካብዶ ነው የሚታየው፣ የሚረዳችሁ ሰው የለም። ሲቀጥል ደግሞ አህሙ ላይ የተደረገው ነገር ላንተ ትምህርት ሊሆን ይገባ ነበር። የፈኪ ቪዲዮ የቅርታ ቪዲዮ ትንሽ መቆየት ነበረበት እና ተበልታል። እውነት ለመናገር ኢብሮ ማለት ነው ተበልታል። ለሌሎቻችሁም ትምህርት ይሆናችሁ። ሲቀጥል ደግሞ እነሱ አሁንም ቢሆን ኢብሮና ነባ ሌላ ጊዜ ሊገናኙ ይችላሉ፣ ወይ ደግሞ እነፈኪም ሊገናኙ ይችላሉ። እኛ አናቅም። እኔ በራሴ ለራሱን ያላቅም፣ ስለማንም ምንም አላውቅም። በውስጥ ይገናኛሉ፣ በውስጥ ሊያወሩ ይችላሉ፣ በውስጥ ጓደኛ ሊሆኑ ይችላሉ፣ ምናምን ነገር እያየን ነው። ካንዴ ሁለቴ እንኳን ትምህርት ማንወስድ ሰዎች ነን። ካሁን በፊት ፈኪና አህሙ ተጣሉ ብለን እርስ በርሳችን ስንናከስ፣ አንዱን ስንጥል፣ ለአንዳንዱ ስናገዝ ነበር እንዳያችሁት ማለት ነው። ከዛ ትምህርት አንወስድም። ከዛ ደግሞ አሁን መልሰው ታረቁ። አሁንም ደግሞ ነባና አህሙ መልሰው ሊታረቁ ይችላሉ። በቃ እነሱ እንደዛ ያደርጋሉ። ምናልባትም ስራ ሊሆን ይችላል። በቃ ደግሞ ሲታረቁ ደስ ሊለን ይገባል። ለምንድን ነው የምንከፋው ነው? እኔ እዚህ ጋር ግራ እየገባኝ ያለው ነገር ለምንድን ነው ክፉ የምንሆንባቸው? ምን ችግር አለው ቢሰሩ? እነዚህ ልጆች እኮ ቢሰሩ ነገ ጧት ቢኖራቸው ቢተርፋቸው እኮ የተቸገረ ማብላት የሚችሉ ሰዎች ናቸው። አይደለም እንዴ? አይተናል እኮ ናዲ ኤንዲ ሶፊ ሆነው እኮ ወሎ ላይ የተቸገሩ ሰዎችን ካላቸው አውጥተው ሲረዱ እንደነበረ አይተናል መልካምነታቸውን። እነዚህም ልጆች ቢያገኙ ነገ ጧት የተቸገረን ሰው ነው የሚረዱት። ቢያገኙ ቢሰሩ ቢለወጡ። ምክንያቱም ሌሎችን እያያችሁ ነው። ለምን ከሌሎቹ ትምህርት አትወስዱም? ሌሎቹ እኮ ፍርድ ቤት ድረስ ደረስን፣ ተካሰስን፣ እንደዚህ አይነት ክስ ቀረበብኝ፣ እንደዚህ አይነት ዛቻ ተደረገብኝ፣ እንደዚህ አደረገኝ፣ እንደዚህ አይነት ሰው አስፈራራኝ፣ እንደዚህ ሆስፒታል ገባው፣ እንደዚህ ታመምኩ፣ ከሌ እንደዛ አደረገኝ እያሉ እዛ ጋር ሄዱና አንተ እንደዚህ ምናምን የሆነ ትችት አይነት ነገር ወይ ደግሞ የሆነ አስተያየት ነገር ብቻ እሱን የማይጥለው አይነት አስተያየት ይሰጣል። ከዛ እዚህኛው ደግሞ ድብና አድርገው ይደግፋሉ። ከዛ በሌላኛው ቀን ደግሞ ከዚህኛው ቤት የትችት አይነት እዛኛው ቤት ደግሞ ድጋፍ ነገር ያሳያሉ። እንደዛ አድርገው ሌሎቹ ያሳድጋሉ። ቡታጅራዎችን ነው እያልኳቸው ያለሁት እኔ ግልጽ በግልጽ። እንደዛ እያደረጉ ሲያድጉ እያያችሁ ለምንድን ነው የማትረዷቸው? ለምንድን ነው ለመጣልና ክፋትን የምታሳዩቸው? ለምን? ሌላ ግርምት የፈጠረብኝ ነገር ቢኖር ምን መሰላችሁ? እነዚህ ልጆች ፍቅረኛሞች አይደሉ፣ ባለትዳር አይደሉ። ለምንድን ነው ሲለያዩ የከፋቸው? የሰው ልጅ እኮ በስራ ምክንያት ይገናኛል፣ በስራ ምክንያት ይለያያል። በተለይ ዩቲዩበር ስትሆኑ አሁን እንደ ሌሎች ፍቅረኛ እንደሆኑት ምናምን እንደ ሩታና እንደ አብርሽ ወይ ደግሞ እንደ ብሩኬና ሃይሚ እንደሆኑላችሁ ፈልጋችሁ ከሆነ አይሆኑም። ሐራም አለይኩም ሐራም። ፍቅረኛሞች እንደሆኑ ነው የምትፈልጉት ወይስ እነሱ ሳይፈልጉ እንዲጋቡ ነው የምትፈልጉት?
አንድ ቤት እንዲኖሩላችሁ ነው የምትፈልጉት። አብረው ሁሉ ጊዜ እንዲቀጥሉላችሁ ነው የምትፈልጉት። እንደዛ ሊሆን አይችልም። እንደዛ ሊያደርጉ አይችሉም። እንደዛም ሊሆን አይችልም። ተረዱ። አረዊ ምን አይነት አስተሳሰብ ነው? አረ ምን አይነት አስተሳሰብ ነው በፈጣሪ። እና ዩቲዩበሮች ደግሞ ትምህርት ወሰዱበት። እንደኔ በእርግጥ እኔ በሁለት መንገድ ነው የምረዳችሁ። አሁን በመካከላችሁ ክፍተት ሲፈጠር ወይ ደግሞ አብራችሁ መቀጠል ሳትችሉ ሲቀሩ መታችሁ የምትናገሩት አንድም በኮሜንት ስለምትጨቃጨቁ ነው። ሁለተኛ ነገር ደግሞ ሰው እንዲረዳችሁ እንዲደግፋችሁም ብላችሁ ነው። በቃ እኔ በዛ ነው የምረዳችሁ። ግን ከዚህ ሁሉ ቢቀርባችሁ ይሻላል። ምክንያቱም ከምትጠቀሙበት ይልቅ የምትጎዱበት ብዙ ነውና የሚረዳችሁ የለምና። እንደምታዩት ቂመኛ ሰው ነው እያበዛችሁ እያፈራችሁ ያላችሁት። ቂመኛ ሰው ደግሞ መጥፎ ነው። ሁሌ ጉድጓድ እንደቆፈረ ነው። በእናንተ ጉዳይ ሁሌ በእናንተ ክፋት እናንተን ጉድጓድ ውስጥ ለመቅበር እንደተጠመደ ነው። እና እንደዚህ አይነት ሰዎች ናቸው። የሚረዷችሁ ሰዎች አይደሉም እዚህ ሰፈር ያሉት። ስለዚህ ያንን ነገር ብታስተካክሉት ጥሩ ነው። ጸጥ ብላችሁ ብታልፉት ጥሩ ነው ባይ ነኝ፣ እንደራሴ እንደ ሀሳብ ማለት ነው። በነገራችን ላይ በዚህ በኩል የፈኪና የአህሙ ቤተሰቦችን ሳላደንቃቸው አላልፍም። እኔ የማንንም አይደለሁም። በነገራችን ላይ የፈኪና የአህሙም አይደለሁም፣ የማንም አይደለሁም። በቃ የመሰለኝን ደስ ያለኝን ነገር እናገራለሁ። በዚህም በኩል ወቀሳለ፣ በዛም በኩል ወቀሳለ። ብዙ ነገር እየተባልኩ ነው። ግን እኔ የመሰለኝን ነገር ነው መጥቼ የምናገረው። ፈኪና አህሙ ተጣልተው በፊት ሰብስክራይብ ያነሳ ሰው አላየሁኝም። አሁንም ተጣልተው በእርግጥ ተጣሉና ተኳረፉ ወይ ደግሞ አብረው አልሰሩም ማለት ተጣሉ ማለት አይደለም። ያው ግን ፈኪ ስትጠየቅ ተጣልታችኋል አንቺና አህሙ ስትባል ላይ አልተጣላንም በውስጥ እናወራለን ብላ ነው የመለሰችው። ሰዎችን ያረጋጋችሁ። እንደዛ አይነት መልካምነት ሊኖራችሁ ይገባል። እና ዝሮ እንዳጠቃላይ ያው ትምህርት ወሰዱበት። ጨረስኩ መሰለኝ። እንዴ ስለ ሶፊ ሳላወራ ሶፊ ማለት ነው። እንዲ ትናንትና ዩቲዩብ ቻናሉን ሊሸጥ ነበር። እስኪ አሁን እዚህ ጋር እውነቴን ነው የምላችሁ፣ እንደው መልካም ሰዎች ከሆናችሁ እንዲ ለሁለታችሁ መልካም ነው እኮ አይደለ? ለሁለታችሁ መልካም ሰው ነው። በመካከላችሁ እናንተ ልጆች ተጣላችሁ ተኮራርፋችሁ ሊሆን ይችላል እንጂ ትልቅ ግጭት ውስጥ አልገባችሁም። ሀቅ አልተወሳሰዳችሁም፣ ምናምን ነገር ድንበር አልተገፋፋችሁም። ስለዚህ በችግራችሁ የነበረ ሰው ነው እንዲ። ትናንት ዩቲዩብ ቻናሉን ሊሸጥ ነበረ። ስለዚህ ያንን የዩቲዩብ ቻናል እንዳይሸጥ በነገራችን ላይ እንዲና ናዲ በጣም የሚዋደዱ ናቸው። በመካከላቸው ምን እንደተፈጠረ ሶፊ ታውቂያለሽ። እነዚህን ሁለት ልጆች አስታርቀሽ አምጭልን ይስሩ። እንዲ ዩቲዩብ ቻናሉን እንዳይሸጥ አድርጉት። ናባን ብትሆኚ ከጎንሽ የነበረ ሰው ነው። አስመሳይ ካልሆንሽ ካንቺ ጋር ምንም አይነት ችግር የለም፣ ምንም አይነት ጸብ የለም። ሄደሽ አግዥው። የእውነት እስኪ አንቺ መልካም ጥሩ ደርባባ የምትባይ ሰው ከሆንሽ እኔሽ እስኪ በዚህ ነገር ላይ ማለት ነው። ያው ሌላ ምንም ልል አልችልም። እንዲና ናዲ እንዲመጡ ፈልጌ ነው። በቃ ቻው።